ትጂ ወደ እነ ዘርፌ ቤት ትሄዳለች። 1 ሊትር ጁስ ገዝታ ነበር የሄደችው። እናም ዘርፌ ደጅ ላይ ቁጭ ብላ ነበረ። ውይ አክስቴ እንዴት አደርሽ? ውይ ብቻሽን ቁጭ ብለሻል እዚህ ስትላት፣ አዎ ምን ላርግ ብለሽ ነው ቁጭ ብያለው እና እንዴት ነሽ? እሺ ቁጭ በይና ታዲያ እናውራ ስትላት፣ ቁጭ ብለው ትንሽ ከተጨዋወቱ በኋላ ወደ ውስጥ እንግባ እስኪ ዘርፌ ጁስም ይዤልሽ መጥቻለሁኝ፣ ይኸው 1 ሊትር ጁስ አመጣሁልሽ ስትላት፣ ውይ የኔ እናት እንዶ ከየት አመጣሽ በሌለሽ ገንዘብ ይሄንን ሁሉ ገዝተሽ ትላታለች ዘርፌም። ትጅም ችግር የለውም ለዳሊሴስ እንዲሆንሽ ደግሞ ትንሽ ገንዘብ አሰባስቤ አምጥቼልሻለሁ እንጂ ይሄንንም አስቀምጪ ትለትና ትሰጣታለች። እሺ አመሰግናለሁ ብላ ዘርፌም ከተቀበለች በኋላ፣ እኔ የምልሽ ግን ትጂ ሰሞኑን እየተፈጠረ አዲስ ነገር አለ እንዴ እኔ የማላቀው ስትላት፣ አይ በፍጹም ምንም የተፈጠረ ነገር የለም። ስለዚህ ነገር ከዚህ በኋላ አንቺ መጨነቅ የለብሽም። የምንጨነቀው ማሰብም ምንም የፈለግነው ማድረግ የምንችለው እኔና ሉላንን ስትል ትጂ ትነግራታለች። በፍጹም ያደራ ልጄን ምንም ነገር እንድትሆንብኝ አልፈልግም። ለማንኛውም ወደ ውስጥ ገብተን ብናወራ አይሻልም ስትል ወደ ውስጥ ገብተው እያወሩ፣ ይኸውልሽ እኔ ምልሽ እኔ እቺ ልጅ ያደራ ልጄ ናት፣ እንድታዝንብኝ አልፈልግም። እናም ደግሞ እኔ ሁሉንም ነገር ማወቅ አለብኝ ያለውን ነገር ትላታለች ዘርፌም። ትጅም እንዴ ምን ሆነሻል? ከዚህ በኋላ አንቺ ይልሽ ደህና ቤት እንከራይልሻለን፣ ሰራተኛም እንቀጥርልሻለን፣ የምትመገቢው ምግቦችን የተለያዩ ምግቦችን ደህና ነገር እናዝልሻለን። ስለዚህ ከዚህ በኋላ አንቺም አትጨነቂም፣ ደህና ህይወት ትኖሪያለሽ። ስለዚህ ዛ እነ ቤዛ ቤት ከሄደች በኋላ ሉላ ሁሉ ነገር ይስተካከልልሻል። ብዙ ገንዘብ ስላለዛ ያ ገንዘብ ሲመጣ ሁሉም ነገር ይስተካከላል። ደግሞ ኩላሊትሽን እንደምትሰጭኝ ሉላ ነገረችኝ ስትላት፣ አዎ አይገርምም ታዲያ እንደዚህ አይነት ለጋሽ ዘመድ እያለ ታዲያ ለምን አክስቴ ስትጎዳ ትላታለች። ማን ነው አክስትሽ ስትል፣ አንቺ ነሻ እንዴ ዘርፌ ካንቺ ውጭ ማን አለኝ? አይ ይሄ ነገር እንኳን አይመስለኝም። ግን ደግሞ እስኪ ለማንኛውም እኔ ልጅን ጥያት አልቀመጥም፣ አብሬ ከልጄ ጋር እዛ ቤት መግባት አለብኝ። ግን እርግጠኛ ነሽ ቤዛ በህይወት የለችም? ምንም ደስ እያለኝ አይደለም ነገሩ ሁሉ ስትል ስትነግራት፣ ትጅም ውይ አንቺ ደግሞ ችግር አለብሽ፣ በቃ እኔና ሉላ ሁሉን ነገር ጨርሰናል። አንቺ ዝም በይ፣ በሽታሽን ዝም ብለሽ አስታሚ። እኔ የታመሚ ብዬሽ እኮ አይደለም የታመምሽው። ታይኝ እስኪ ሰው ያጨደውን የዘራውን ነው የሚያጭድ። እኔም ይኸው የዘራሁትን እያጨድኩ። ለነገሩ እኮ የውሸትሽን ታመሚ ነው እንጂ ያልኩሽ እንደዚህ እውነት የምትታመሚ አልመሰለኝም ስትላት፣ ትጅም ምን ላድርግ ብለሽ ነው? ልጄን ጠቀምኩ ብዬ ጎዳኋትኝ፣ ጭራሽ ታመሜ በአፌ ለፍልፌ እኔው ራሴ በሽታዬን ይዤ መጣሁ ትላታለች። ለማንኛውም አይዞሽ ትድኛለሽ፣ በቅርቡ እኔም ኩላሊቴን ሰጥሻለሁ፣ አንቺም ትድኛለሽ። ስለዚህ ሉላም ትቀየራለች ትላታለች። ግን አሁን ላይ እውነት ለመናገር የሉላ አክስት ትጂን እየተቀበለቻት አይደለም። እናም ሉላ የምትሰራበት ቦታ ላይ አክስቷ ትሄዳለች። እንዴ አክስቴ ለምን መጣሽ? እንዴት ትመጫለሽ? ለምን አልደወልሽልኝና እኔ አልመጣም ስትላት፣ አይ ልጄ ልይሽ ብዬ ነው እኔስ የመጣሁት፣ ደግሞ ቤት ብቻዬን መቀመጥ ፈራሁና ወደዚህ መጣሁኝ ስትላት፣ ቆይ ግን ምን ሆነሽ ነው አክስቴ? ደህና አይደለሽም እንዴ ስትል፣ አይ ደህና ነኝ ግን እንደ አንዳንድ የምንጫወተው ነገር አለ። እሺ አሁን ለማንኛውም እኔ የመጣሁትኝ እኮ ቤት ውስጥ ምንም ነገር ስለሌለ አለቃዬን የሰራሁበትን ገንዘብ ልቀበለውና እንደገና ደግሞ ልጆችም እዚህ አብረውኝ የሚሰሩ ልጆች ለአንዳንድ ነገር እንዲሆንሽ ብለው ብር አሰባስበውልኝ እሱን ለመውሰድ ነው የመጣሁትኝ። እና በአጋጣሚ ሆኖ ደግሞ አብራኝ የምትሰራዋ ልጅ አሁን ፍቃድ ወጥታ የእሷን ሸፍኜ እየሰራው ስለሆነ ነው እንጂ ወደ ቤት ልመጣ ነበር ትላታለች። እሷም አይ ችግር የለውም እስኪ እሺ አሁን ተነሽ ልሸኝሽ ስትላት፣ እስኪ ስለ ቤዛ የምታውቂው ነገር አለ ወይ? ትጂ ምንድን ነው ያለችሽ ስትል፣ ቆይ አክስቴ ምን እያልሽ ነው? አሁን ደግሞ ምን ሀሳብ አመጣሽ? በፊት ገፋፋሽኝ፣ አሁን ምን ሀሳብ አመጣሽ? የፈለግሽውን ሀሳብ ብታመጭ ከዚህ በኋላ እኔ ተስማምቻለሁ። ምንም የምዞርበት ነገር የለም። እዛ ቤት ገብቼ አንቺን ማሳከም ነው ያለብኝ ስትላት፣ አይ ቆይ ለማንኛውም እስኪ ቆይ እውነት ትጂ ለራሷ መንገድ ይመስለኛል አሁን ላይ እያስተካከለች ያለችው እንጂ ለእኛ አስባ አይመስለኝም ስትል ትናገራለች። እኔ አላቅም፣ መጀመሪያ አንቺ ሆነሽ ያመጣሽው። እርግጥ እኔ መጀመሪያ አልስማማም ብዬ ነበረ፣ ግን ደግሞ አሁን ላይ እንድስማማ ተገድጃለሁ። ምን ማድረግ አለብኝ አክስቴ
በቃሽ አሁን ወደ ቤት ነይ እንሂድ ትልና ወደ ቤት ይዛት ትሄዳለች። መንገድ ላይ ደክሟት አራቃተኝ ስትል አይዞሽ እያለች እየደገፈች እያረፈች ወደ ቤት ይዛት ትሄዳለች። በዛን መሀል ትጂ ስልክ ደውላ ለቀጠረቻቸው ልጆች ለማንኛውም ይልክ ቤዛን በር ላይ እየጠበቅ መውጫ መግቢያ ሰዓቷን ጠብቅ፣ ስንት ሰዓት እንደምትወጣ ስንት ሰዓት እንደምትገባ በደንብ አጥና፣ ከዛም በኋላ ያው እናግታታለን እያለች እያለ ነበረ ሳሚ የመጣባት። ሳሚም ይደውልና ሮቤል ለሳሚ ይደውልለትና እኔ ምልህ ምን ላይ ደረስክ? እየውልህ እኔ አሁን ላይ ቤዛን ማስወገድ ነው የምፈልገው። ምን እያደረግ ነው አንተ? ምንድን ነው ወደ ኋላ የምትጎተተው እንደ ግመል ሽንት? ለምን ቶሎ ቶሎ ብለህ የታዘዝከውን ስራ አጨርስም? ይለዋል። ሮቤል ግን ቆይ ምንድን ነው የምትፈልገው? ገንዘቡን ነው ወይስ የቤዛን መሞት ነው? ገንዘብ፣ እኔ ገንዘብ ችግር የለብኝም ሲለው፣ ታዲያ የገንዘብ ችግር ከሌለብህ እች ልጅ ምንድን ነው አርግ የምትላት? እኔ ሰው ህይወት ማጥፋት አልፈልግም ሲል ነገር ያለው ለነገሩ ምን የምትረጨው የአባቴን ገንዘብ አይደለ? ገንዘቡንም እፈልገዋለሁ ሲለው፣ ገንዘቡን የምትፈልገው ከሆነ እኔ ሁሉ ነገር ተነጋግሬ ላስመልስልህ። አንተ ማን ስለሆንክ ነው ለእሷ ተቆርቋሪ የሆንከው? ፍቅረኛህን አትፈልጋትም ማለት ነው? በቃ እሺ ይልና ስልኩን ይዘጋበታል። በዛን ሰዓት ሳሚን በጣም ይናደድና ምን አይነት ሰው ነው ይልና ለትጂ ሁሉ ነገር ነግሯት ስለነበረ ትጅም ደግሞ ያንን ነገር ይዛ ወደ እነ ቤዛ ቤት ትሄዳለች። ቤዛ ከባሏ ጋር ቁጭ ብለው እያወሩ ነበር። ለሳሚ ደውልለትና ለነገ እንዲዘጋጅ እያለች ነበር። በአጋጣሚ ቤዛ በር ላይ ስትደርስ ትጂ